ግን እግዚአብሔር የሰውየውን ቀንበር ሰብሯል። የዚህን ቤተ ክርስቲያን ታሪክ ቀይረዋል። ኢየሱስ ጌታ ያችሁ ከፍ አድርጎና ከዛሬ ቀን በኋላ ነው በእኔ ሕይወት ላይ በእኔ ዘመን ላይ የጨለማ ምክር አይጸና አንተ ቀኜ ትሁን በቀኜ ይህንን ቤት ለክብር ያደርገዋል። ይህንን ቤተክርስቲያን ለቤቴ ስራ አደርገዋል። ቅድም በጊዜ ይሄ ጽኑ ቃል ኢየሱስ ዓለም አቀፍ ቤተክርስቲያን በተነሳበት ሀገርና ቦታ ሁሉ ስማቸው ከዚህ ራእይ ጋር የሚነሳ ይህንን ራእይ ይዘው የሚሮጡ የኔ ሰራዊቶች ናቸው አሉ። ዓላማቸው እኔ እሆናለሁ አለ። በረከታቸው እኔ እሆናለሁ አለ። ምንጫቸው እኔ እሆናለሁ አለ። ክብራቸው እኔ እሆናለሁ አለ። ይህንን ቤት የሚታገል ዘንዶ ዛሬ ቀጣ። አሜን። በጌታስ ይህንን ቤት የሚታገል ስራ ቦታቸውን የሚታገል ዘመናቸውን የሚታገል እባብ ተወጣ በኢየሱስ ተመታ በኢየሱስ ምንጫቸው ተለቀቀ። ይኸው እዚህ ቤት ምስጋና ሲሆን ታያለህ። ምን ሲሆን ታያላችሁ? ኢየሱስ ጌታ። ዘመናችሁ የሚፈልግ እባብ ይመታ በኢየሱስ ደም ይመታ። ለምን እግዚአብሔር ካንቺ ጋር አንድ ሰው ይበላል። እግዚአብሔር ካንቺ ጋር እግዚአብሔር አምላክ ካንቺ ጋር ነው። እረዳሻለሁ አለ። ዘመንሽን እጠቀልላለሁ አለ። እግዚአብሔር አምላክ እኔ ካንቺ ጋር እወግናለሁ አለ። የወገኑብሽን እወግንባቸዋለሁ አለ። ከዚህ ቀን ጀምሮ አንጎዳጉድባቸዋለሁ አለ። ምክራቸውን አፈርሳለሁ አለ። ተግዳሮት ይወገዳል አለ። ምንጭሽ ይለቀቃል አለ። በረከትሽ ይለቀቃል። ተፈጸመ በኢየሱስ። አዲስ ነገር ይሆናል። ከዚህ ቀን ጀምሮ ይሆናል። የልጅሽን በረከት አስለቅቄያለሁ። የልጅሽን ፋይናንስ አስለቅቄያለሁ። የልጅሽን መንገድ አስለቅቄያለሁ። የልጅሽን ፓስፖርት አስለቅቄያለሁ። የልጇ ፓስፖርት እዚህ አለ። እዛ ቢሮ ነው ያለው። ወደዛ ቢሮ አስተላልፍ በኋላ ስለምሰጣት ኢየሱስ ጌታ። እግዚአብሔር ተዋግቶልሻል። እግዚአብሔር ጣልቃ ገብቶልሻል። ሰዎች ተስማሙብሽ፣ እግዚአብሔር ተስማማልሽ። ዘርጉና እግዚአብሔር ተስማምቶልሻል። ምን አላችሁ? ኮትሚያት አትኮት አቴ ኢየሱስ ያድናል። ከዚህ በኋላ እግዚአብሔር በሰጠኝ ቤት መሰረት እዚህ በደከለ ያወጣው ዘንድላችኋል። እግዚአብሔር ታሪክ ይቀይራል። አሜን። ዋቀኝ ወከስና ዘቻገራ አቲነመ በዱሜት አቲነመ ክሳሩሜት አቲነመ ቦዴት ደቢሁሜት ኤበከ ገዲሴራ ደቻዳን ገዲሴራ መንኒከ ያደተሜራ ታይኒከ ያደተሜራ አባሲ መነገራ ጫሜ ሁነሪገ ወልቻቲ ጫሜ ተሰበረ በኢየሱስ አዲስ ነገር ሆነ። ወንቲ ሃራን ተኤራ ኤቢሃራን ተኤራ ኤቢሃራን ተኤራ ኤቢሃራን ተኤራ ኤቢሃራን ተኤራ ወደ ልጅ በሏት። ድገሙና በሏት። ኢየሱስ ጌታ። እጃችሁን ወደፊት ዘርጉ። እንደዚህ ቀጣይ እንገናኛለን በሌላ ፕሮግራም። ማክሰኞ አለ፣ ሐሙስ አለ። ዛሬ ግን ባርኪያችሁ ልጨርስ ነው። እስከዚህ ነው ጌታ የሰጠኝ። ኢየሱስ ያድናል። እጃችሁን ዘርጉ።
እናመሰግንሃለን። ክብር ላንተ ይሁን። መርገም ይሰበር፣ ጨለማ ይመታ፣ ምክር ሁሉ ይፍረስ፣ ከዚች ቤተ ክርስቲያን ላይ ይፍረስ፣ ከዚህ ራእይ ላይ ይፍረስ፣ በኢየሱስ ስም ይፍረስ። በየጊዜው ሰዎችን የሚጠቀም አገልጋዮችን የሚጠቀም ይህችን ቤተ ክርስቲያን አቆማለሁ ብሎ በውጭም በውስጥ የሚተጋ እባብ የተገደለ ይሁን። በኢየሱስ ስም የተገደለ ይሁን። በኢየሱስ ስም የተገደለ ይሁን። በኢየሱስ ስም የተገደለ ይሁን። በኢየሱስ ስም የተገደለ ይሁን። ዛሬ ገድዬዋለሁ። በኢየሱስ ስም ቀጥቼዋለሁ። በኢየሱስ ስም መትቼዋለሁ። የዘንዶ ኃይል ይመታ፣ የእባቡ ኃይል ይመታ። እባብም እግዚአብሔር በምድር ላይ ከፈጠራቸው ፍጥረታት ሁሉ ተንኮለኛ ነበር ተብሎ ተንኮለኛ መንፈስ መትቻለሁ። ተንኮለኛ መንፈስ ይመታ። ተንኮለኛ መንፈስ ይመታ። ተንኮልን ተሞልቶ የሚንቀሳቀስ እባብ ይቀጣ፣ 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 ይቀጣ። ተንኮልን የሚሰራ ተንኮልን የሚሰራ በኢየሱስ መትቼዋለሁ፣ 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 አዋርጄዋለሁ። ይሄ ቤት በጌታ በኢየሱስም በቅኖች ይሞላ። 5 ደቂቃ ትሰጡኛላችሁ። እያንዳንዱ ሰው ወንበር እየያዘ እንዲጸልይ ይፈልጋል። እየተንቀሳቀሳችሁ አንድ የማይነካ ወንበር እንዳይኖር የተደረደረውን ወንበር ሁሉ እየነካችሁ እንድትጸልዩ ይፈልጋል። ወደዚህ ወንበር ቅኖችን እየጠራችሁ ጸልዩ። የበረከት ሰዎችን፣ ባለስልጣናትን፣ ኃያላንን እግዚአብሔር በእነዚህ ወንበሮች ላይ ታምራት እንዲያደርግ መጥተው ሲቀመጡ እንዲፈወሱ፣ መጥተው ሲነዱት እንዲፈወሱ እግዚአብሔር ታምራትን እንዲያናጣ እንደ ሞኝ ጸልዩ። ግድ የላችሁም ዛሬ እንደ ሞኝ ጸልዩ፣ እንደ ሞኝ ጸልዩ። በኢየሱስ ስም እነዚህ ወንበሮች ሞላናቸው እያላችሁ እነዚህ ወንበሮች ላይ እሳት አስቀመጥን፣ ክብር አስቀመጥን፣ ፈውስ አስቀመጥን፣ ታምራት አስቀመጥን። በዚህ ወንበር ላይ የተቀመጠ ይፈወስ፣ ይባረክ፣ ነገሩ ይለቀቅ እያላችሁ የተንቀሳቀሳችሁ ጸልዩ፣ ጸልዩ፣ ጸልዩ። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም የእባቡን ምክር፣ የሰዎችን ምክር እዚህ ቤት በኢየሱስ ክርስቶስ ስም በዚች ቤተ ክርስቲያን ላይ የተነገረውን እየሻራችሁ 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 ትውልድ ጠራው፣ ወጣቶችን ጠራው፣ እናቶችን ጠራው፣ አባቶችን ጠራው፣ በኢየሱስን ጠራው፣ ከከተማው ጠራው፣ ከሺሻሜ ጠራው፣ ከቢራሜ ጠራው፣ በኢየሱስን ጠራው፣ ከቢሮ ጠራው፣ ከከንቲባ ቢሮ ጠራው፣ ከአስተዳደር ጠራው፣ ከቀበሌ ጠራው። በኢየሱስን ባለስልጣናት ጠርቻለሁ። ራባጋላባራዲያና ቤሪያስ ያስ እባብረው ሲመታ እናንተ ጸልዩ፣ እናንተ ጸልዩ፣ ይመታ፣ ይመታ፣ ይመታ። እናንተ ጸልዩ፣ እናንተ ጸልዩ። በምን የልቃችሁ ጸልዩ። ተሰውሮ የሚቀጥል መንፈስ አይኖርም። እግዚአብሔር ክብር እንዲመጣ ጸልዩ። እሳት ወንበሩ ላይ አያቱ በእኛ ወንበሩ ላይ እሳት ስትሉ መመታት ጀምረዋል። ከዚህም በኋላ እንደዚህ ሆነ። መጥቶ ሲቀመጡ አጋንንቶች ይመታሉ። አሜን በሉ ይባርካል። መጥተው ሲቀመጡ ይመታሉ። መጥተው ሲቀመጡ ይመታሉ። መጥተው ሲቀመጡ ይመታሉ። መጥተው ሲቀመጡ ይመታሉ። በኢየሱስም ይመታሉ። በተለይ በልዩ ተልእኮ የሚመጡ መናፍስቶች አሉ። የዚህ ቸርች ፕሮግራም የሚሰልሉ መናፍስቶች አሉ። እግዚአብሔር እቀጣለሁ ብሎኛል። አሜን በለኝ እባክህ። እግዚአብሔር እቀጣለሁ ብሎኛል። ዋቀይ ወመርኩተና እንደሌላ አባርስ ቸረርኩ ደይዋቀ እርተሞ በዲና ነርኩ ደይዋቀ አባር ፈሳሚ ንጨምሰ ደይዋቀ ወጪ ሳኒ ራወቱ ደይዋቀ አርኪኮ ሳርኩ ዲና ደይዋቀ አምጡት እሱን መንፈስ አምጡት፣ አምጡት። አምጡት ወደዚህ የዘር ማንዘር መርከብ ከትውልድ የምትላክ ችን ብላቴና የምትከታተላት በጌታ በኢየሱስ ስም ስልጣን ወጣትነቷን በላለሁ፣ አዋርዳታለሁ የምትል የኔን አትጫወትባታለሁ የምትል ስሙታን ለማምዳታለሁ የምትል አመንዝራ አደርጋታለሁ የምትል አትችልም፣ አዝዣለሁ። ተለበል ቁም አዝዣለሁ። ቁም ራስችለ በኢየሱስ ስም ይወጣል፣ ይወጣል። ልቡሽዬ 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 ኤሉማሸኛ
ይገውን ይቻላል። እጃችሁን ከፍ አድርጉና ተሰበረ በሏት። ገና በሕፃንነቷ ክፉ ልምድ ያለ ማምዳት ያለ እባብ ተቀጣ። በኢየሱስ ስም ተቀጣ። በኢየሱስ ስም ተቀጣ። እያባብላት ያለ መንፈስ ተመታ። እያስፈራራት ያለ መንፈስ ተመታ። በኢየሱስ ስም ተመታ። አይዞሽ አይዞሽ፣ ነገ ኢየሱስ ጌታ ወርቅነህ እኔ ስጀምር ፕሮግራም ያልኩትን ፕሮግራም ስጀምር በፍጹም እቺ እንዳትቀር ትምጣና ትማር። ጨለማ ሲስተም ይመታ፣ በኢየሱስ ደም ይመታ። ዘመንሽ ይፈታ፣ ወጣትነትሽ ይፈታ። ደካማ ጎንሽን የሚጠቀም እባብ ይመታ፣ በኢየሱስ ደም ይመታ። ሕፃንነትሽን የሚጠቀም ክፉ ከዙሪያሽ ይውደቅ። ልምላሜ ያገኝሽ፣ በረከት ያገኝሽ፣ ክብር ያገኝሽ፣ ሞገስ ያገኝሽ፣ የእግዚአብሔር ክብር ያገኝሽ። ይፍረስ። ልብሽን ሊያወርድ ያለ እባብ ይቀጣ። በኢየሱስ ስም ነገሽን ላጨልም የወጣ ጨለማ ይመታ። በኢየሱስ ስም ከፊትሽ ቀደም። በነገርሽ ላይ የክፉን ምክር አፈረስ። ይፍረስ በኢየሱስ ደም፣ ይፍረስ በኢየሱስ ደም። አሁን ልጸልይ ነው። ልቀቁኝና አሜን በሉ። ከዚህ ሰዓት ጀምሮ ስጸልይልሽ ቁልፍ እጅሽ ይገባል። በረከት ወደ አንቺ ይመጣል። በልተሽ የምትሞጪው አይደለም፣ ታሪክ የምትሰሪበት፣ ታሪክ የምትጽፊበት፣ በእግዚአብሔር መንግሥት ውስጥ የሚመዘገብ ታሪክ፣ በእግዚአብሔር አጀንዳ ውስጥ የሚመዘገብ ታሪክ ዛሬ በኢየሱስም በአንቺ ሕይወት ላይ ይጀምራል። ኢየሱስ ጌታ ሊፈትነው እኮ ነው የሚለው ባይዘው የአይሁድ ራሱ አመጣጡ ኢየሱስን ሊፈትን። እጅሽን ከፍ አድርጊ፣ እጃችሁን ወደ እሷ አዘርጉ። የተጽዕኖ ኃይል ይሰበር። አይምሮዋን የሚቆጣጠር እባብ ይመታ። በዚያን ጊዜ ያስተውሉ ዘንድ አይምሮአቸውን ከፈተ እንደሚል ቃል አይምሮ አይከፈት፣ አይምሮ አይከፈት፣ አይምሮ አይከፈት፣ አይምሮ አይከፈት፣ አይምሮ አይከፈት። እርግማን ይሰበር፣ ጨለማ ይቀጣ፣ ከላዋ ላይ መርገም ይውደቅ። ዘመኗን ፈትቻለሁ፣ ወጣትነቷን ፈትቻለሁ፣ መንገዷን አስለቅቄያለሁ፣ አይምሮዋን ከፍቻለሁ። ማስተዋል ይሁንላት፣ አንተን መውደድ ይሁንላት፣ ወደ አንተ መቅረብ ይሁንላት፣ ወደ አንተ መጠጋት ይሁንላት። ምክር እድልሽ እግዚአብሔር፣ ዕጣ ፈንታሽ እግዚአብሔር። እቀድምልሻለሁ፣ እዋጋልሻለሁ። አታፍሪምና አትፍሪያለሁ። አንቺ ሌላ ነገር ተስፋ አታድርጊ፣ ተስፋሽ እግዚአብሔር። እስቲ ሌላ ነገር ተስፋ አላደርግም። የኔ ተስፋ የኔ መንገድ እግዚአብሔር ነው። ባይ ዘ ዌይ በጎ ወታደር የሚል ፕሮግራም በቅርብ እንጀምራለን። የወጣቶች ፕሮግራም ምን የሚል አልኳችሁ? ይሄ በጽኑ ቃል ኢየሱስ ዓለም አቀፍ ቤተክርስቲያን ውስጥ ተጸንሶ የቆየ ራእይ ነው። መወለጃው ጊዜ ደርሷል። አንድ ሰው አሜን ይበል። በጎ ወታደር ይላል ርዕሳችን። እንደ መልካም ወጣት ማለት ነው። ኢየሱስ ጌታ እግዚአብሔር አምላክ በዚህ አገልግሎት ውስጥ ካያቸው ሰዎች መካከል አንዱ አንቺ ነሽ። እግዚአብሔር በጎ ወታደር ያደርግሻል፣ ለክብሩ ይጠቀምሻል። ግድለሽም ድካምሽንም ብቃትሽንም ያውቃል እግዚአብሔር። እውቀትሽንም አለማወቅሽንም ያውቃል እግዚአብሔር። ከራስሽ አንጻር ነገሮችን እንዳትለኪ። እግዚአብሔር እኔ ብቃት ሆናታለሁ፣ እኔ ጉልበት ሆናታለሁ፣ እኔ መንገዷን አቀናለሁ፣ እኔ አሳርፋታለሁ። አሁን እናትሽ ስላንቺ ትጨነቃለች። ከትንሽ ጊዜ በኋላ ምስጋናዋ በአንቺ ምክንያት ነው። አቤት መልእክት! አቤት ትንቢት! እንዴት አይነት ትንቢት የተናገርኩ መስሎኝ። ይኸውልሽ በሌላ አማርኛ ምን እያልኩ መሰላችሁ? እየተጨነቃችሁለት ያለው ኬዝ የምስጋናችሁ ምክንያት ይሆናል። የምስጋናችሁ ምክንያት ይሆናል። የእልልታችሁ ምክንያት ይሆናል። የምስጋናችሁ ምክንያት ይሆናል። እግዚአብሔር እንዳያል ተዋቀ። ምንጮ
ምንጮችን አስለቀቀ፣ በረከቶችን አስለቀቀ፣ መንገድሽን አስለቀቀ። ጎበኘሽ እግዚአብሔር። የኔ ተስፋ እግዚአብሔር ነው። እጠገዋለሁ፣ ይጠጋኛል፣ ነገሬንም ያከናውንልኛል። በኢየሱስ ደም ተፈጸመ። ክፉ ነገር ቤትሽ ላይ አይጸናም አለ። በጣም የሚገርማችሁ ነገር ጨለማ ታርጌት ያደረገበት ቤት ነው። እግዚአብሔር እንደዚህ ብሎኛል፣ ታርጌቱን ሰብሬዋለሁ። አንድ ሰው አሜን ይበልና ድገሙና አሜን በሉና፣ ከዚህ ቤት ላይ የጨለማ ምክር ይፍረስ፣ የአጋንንት ስትራቴጂ ይፍረስ፣ የትኛውንም ምክር ከልቧ ይሄ የማይሻር ታሪክ ጽፍላታል። እግዚአብሔር አምላክ እንደዚህ አለኝ። በጣም በእግዚአብሔር መንግሥት ከሚታሰቡ ሰዎች፣ በእግዚአብሔር ወንጌል ውስጥ ከማይረሱ ሰዎች መካከል አድርጌ ታሪኳን እሰራዋለሁ። በኢየሱስ ደም ተፈጸመ። እሺ ምልክት ላድርግብሽ። በኢየሱስ ደም ጠላታችን እሺ ምንጭሽ ተለቀቀ። በኢየሱስ ደም እግዚአብሔር በሉ፣ የኔን ቤት በሉ፣ ሚሰራ በሉ፣ ቤቴን ስራ እያለኝ ነው። ልክ ነው። እግዚአብሔር እንደዛ ሲል ሊሰራ ነው። የእናንተን ነገር ሊሰራ ነው። እግዚአብሔር ሲጡኝ ሲል ጎድሎት ነው? አንሶት ነው? እጥረት አጋጥሞት? እግዚአብሔር ተርቦ ሊበላው አጥቶ እንደኛ ኪራይ ከጨንቆት? በፍጹም አይደለም። እግዚአብሔር ስጡኝ ሲል ሊሰጣችሁ፣ ስጡ ይሰጣችኋል። አንድ ነገር ልንገራችሁ፣ ሰው የሚድነው በጌታ በኢየሱስ በማመን ነው። ሰው የሚባረከው ግን በመስጠት። ኢየሱስ ጌታ። ሰው የሚባረከው በመስጠት፣ ሌላ ምንም መንገድ የለው። እኔ እንድታጣሩ የምፈልገው ነገር ምንድን ነው? የሚሰራው ነገር ወንጌል ነው ወይ የሚለው ነገር። ትክክለኛ ወንጌል ይሰራሉ ወይ የምትገቡበት ቸርች? ትክክለኛ ወንጌል ከሆነ የሚሰሩት ስጡ ሲሏችሁ አትበሉ፣ ስጧቸው። እግዚአብሔር ይሰጣችኋል።